ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እዚህ ጋር የማሳያችሁ 44900 ብር የፈጀ ነው። አብራችሁን ቆዩ ኢንሻአላህ ላሳያችሁ ማለት ነው። በመጀመሪያ አልባሳት ላሳያችሁ። እዚህ ጋር ለእናቷ ሽፎን ነው 2800 ብር። ቆንጆዬ የሆነ ሽፎን ማሻአላህ ተባረከ ረህማን ጸድ ሽፎን ብትን ያለ ሽፎን ይሄንን አሰርቼላታለሁ። ዋጋው 2800 ብር ነው። እዚህ ጋር ደግሞ ለዚህ ማርክ የሚያደርግ አደሬ ነው 1300 ብር። ይሏት ቆንጆዬ የሆነች ሻርፕ ናት። አንድ በሉ። ከዛ ደግሞ ለራሷ 5 ሀባ ባይኒ አዛኛለች። ይዋቸው እንዴት እንደሚያማምሩ ማሻአላህ ተባረከ ረህማን። እነዚህን ከነማሰፊያቸው የብዛት ዋጋ ነው በ650 ብር ሂሳብ ነው። በጣም የሚያማምሩ የማይሰበሰቡ ናቸው። አንድ ከዛ እዚህ ጋርም እንደዚሁም 5 ሲባዛ በ750 መስራት ነው። እዩት አያማምርም? ጀማው በጣም ነው የሚያማምረው። ጠቆር ያለ ከለርም እዩት አያችሁታ። እንግዲህ 5 ሀባ ነው ያለችኝ። አምስቶቹን እነዚህን አሰርቼላታለሁ። አይሰበሰቡ ምን አይሉ ከላይ ረዘም ያለ ጋዋን አድርጎ ቤት ለቤት ይጠቅማል ማለት ነው። እዚህ ጋር ደግሞ የልብስ መስቀያ ብላኛለች። እነዚህን ደግሞ 400 ብር ደርዘን ገዝቼላታለሁ። ከዛ ለ4 አመት ወንድ ልጅ የሚሆን ልብስ ብላኛለች። እኔ 5 አመት ብዬ ነው። ለምን ልጁ እያደገ እንጂ የሚሄደው እያነሰ ስለማይሄድ ይሄን የገዛው 1400 ብር ነው። እዚህ ጋር ደግሞ 600 ብር ሸሚዝ፣ እዚህ ጋር ደግሞ 300 ብር ቆንጆዬ የሆነች ኳሊቲ የሆነች ሸሚዝ ቲሸርትና ሸሚዝ ሙሉ ልብስ ማለት ነው። ከዛ ደግሞ እዚህ ጋር ለ21 አመት ወንድ ልጅ ብላኛለች። ቆንጆዬ የሆነ ጅንስ ሱሪ ማሻአላ ተባረከ ረህማን የዚህ ዋጋ 1400 ብር ነው። ቆንጆ ጅንስ ሱሪ ነው። ሸሚዝ እንደምታዩት ጽድት ያለ ሸሚዝ 800 ብር። አፏን እዚህ ጋር አንድ በዋይን ያላሳያችሁ ላሳያችሁ ሲሆን ሙሉ ልብስ ሆነ ማለት ነው። አያችኋል? ይሄ ቲሸርት ነው ጅንስ ሱሪና ሸሚዝ ሲሆን ሙሉ ልብስ ሆነለት ማለት ነው። ከዛ 3 የአባቴ ጨርቅ ሱሪ ከናላባሹ ነው። ይሄ ከናላባሹ ነው 1600 ብር ነው። ይሄ የጨርቅ ሱሪ ነው። በጣም ጽድት ያለ ጨርቅ ሱሪ 400 ብር። ይሄ ደግሞ ቆንጆ የሆነ ሸሚዝ ነው ማሻአላ ተባረከ ረህማን 600 ብር። አያችሁ አይደለ? እዚህ ጋር ደግሞ 600 ብር ስንት ይሆናል? 662 ከዛ 4006 ይሆናል ማለት ነው። 3 ሲባዛ 1600 ብር። 3 ከናላባሻቸው ጸድ የሆኑ ጨርቅ ሱሪዎች ናቸው። ስሰጡ የማያሳፍር ማሻአላ ይዋቸው ጸድ ናቸው። ሸሚዙ ቲሸርቱም እዩት 600 ብር። 3ቱ ብቻ ከነ ሙሉ ልብስ ለአንድ ሰው የሚሆን 1600 ማለት ነው። ጨርቅ ሱሪው ነው 600 ብር። ቲሸርት ሸሚዝ 600 ብር። በቃ አልባሳቱ ይሄን ይመስላል ማለት ነው። ማሻአላ ቆንጆ አልባሳት ገዝቼላታለሁ። በቅርብ ነው ኢትዮጵያ የምንገባው ብላኛለች። ይሄ ደግሞ የኮምፎርት ለሜትር ከ50 በደንብ አያለብስም በነገራችን ላይ። ከዛ በላይ ቢሆን ትንሽ አቅሟን አነጻጽሬ ነው እንጂ ያው ተናግሬ ማለት ስላለብኝ ይሄ ሙሉ እንደዚህ ሜትር ከ50 ነው ዝቅጥ ብሎ አያለብስም። ላሳያችሁ ዋጋውም 2700 ብር ነው። ያኛው ግን በጣም ትልቅ ነው። ጥራቱ ኳሊቲ ይለያል። ይሁት ይሄ ሙሉ ባያለብስም ግን ቆንጆ ነው። ለሜትር ከ50 ብለው ነው የሚሸጡት። የምንገዛው እኛ ለሜትር ከ50 ነው። እኔ ያው መናገር ስላለብኝ ነው እንጂ ማለት ነው። እዚህ ጋር ደግሞ 2 የትራስምስና አንድ አንሶላ አለ 2800 ብር የኮምፎርት ዋጋ ነው። ወደ እቃዋ ስንመጣ ወሪዘሩ አድርገው ይሄንን ባለፈው ከኢድ በኋላ መጀመሪያ ቪዲዮ ሰርቸው ነበረ። እቃው ይሄ የባለሷ የሷ ነው እና ቴሌቪዥኑ ያለችኝ እቃውን ትተሽ ይሄን ብቻ ነው ግዢ ያለችኝ 28000 ገዛሁት። አሁን ይሄ ዋጋ የለም አንድ በሉ። ሁለተኛ እቃውን አላዘዘችኝም ነበረ። የዛኔ 5200 ብር ነበረ። አሁን እንዳዲስ ብገዛው አዛኛለች ኢንሻአላህ አማክሪያት ብዬ የሆነ እንትን ያለ ነገር ስላለ አሁን 5500 ገብቷል እቃው ማለት ነው። ተማም እና ያው ሁሉም ነገር እየጨመረ እንደሚሄድ እንድታቆይ ነው። ይሄም አብሮት ነው ከዚህ ጋር ማለት ከዚህ ሂሳብ ጋር አይደለም። በ140 ብር ሂሳብ 680 ብር በፊት ይሄ ጋር የተገዛ ነው። ከዛ ወደዚህ ስንመጣ የቆሎ ሰሃኖች ናቸው እነዚህ ማሻአላ። የገዛሁላት ደግሞ በ50 ብር ሂሳብ ነው። 1300 ብር ደግሞ ቆንጆ አሪፍ የሆኑ የሾርባ ማጎች እቺ በነገራችን ተመችታኛለች።
በቃ እንደ ጊዜው ለው ብላለች አለለላ እንደ ጊዜው የሄደችው። ብዙም መግዛት ትችላላችሁ አቅማችሁ ከቻለ መብታችሁ ነው። ትንሽ መግዛት ትችላላችሁ አቅማችሁ እንደቻለ መብታችሁ ነው። ማንም ስለናንተ ህይወት ማንም አያገባውም። በቃ ማንም መብታችሁ ነው ሁሉም ነገር ማለት ነው። እዚህ ጋር 3500 ብር ራና ቱርኪ ቆንጆ የሆነ የወጥ ሳህን ገዝቼላታለሁ። አንድ በሉ። ከዛም የቱርክ ጆግ በጣም የሚያምርና ኳሊቲ የሆነ 2900 ብር ገዝቼላታለሁ። ያው እዩት ላሳያችሁ ብዬ ነው። የታወቀ ጆግ ነው ይሄ። ጽድት ያለ ብርጭቆ ራሱ በጣም ነው የሚያምረው ከመነግራችሁ በላይ። የገዛሁላት 2900 ብር ነው። 2900 ብር ነው የገዛሁላት። ከዛ በመቀጠል ደግሞ ጀማው እዚህ ጋር ስኒ 2500 ብር ገዝቼላታለሁ። ሴራሚክ ሲኒ 3500 ብር ደግሞ ባለ 2 ምድጃ ሳጭ ስቶቭ ገዝቼላታለሁ። ከዛ በመቀጠል ደግሞ እዚህ ጋር እንደምና የወጥ ጭልፋ 250፣ የሩዝ ጭልፋ 250 500 ብር፣ የሻይ ማንኪያ 100 ብር፣ ሹካ 350፣ የሩዝ ማንኪያ ደግሞ 380። እዚህ ጋር ማዕደን በነገራችን ላይ እነዚህ እቃዎች በጣም ጠቃሚ ናቸው። የዚህ ዋጋ 2500 ብር ነው የገዛሁላት ማለት ነው። ከዛ ደግሞ እዚህ ጋር እንደምታዩት የብረት ሙቀጫ መብራትም ሲሄድ ምንም በጣም ወሳኝ ነገር ነው። 700 ብር ገዝቼላታለሁ። እዚህ ጋር ደግሞ ጸደይ ሞሰብ ማሻአላ ተባረከ ጽድት ያለ የሚያምር ሞሰብ ነው የገዛሁላት። ሞሰብ 3600 ብር ነው። የእንጀራ ሰፌድ 350፣ ማንፈሻ ሰፌድ 650 ብር። አያችሁታ ስፋቱን እንድታዩት ነው የእንጀራ ሰፌዱ ምን ያክል እንደሚይዘው። እንግዲህ እንጀራ ሰፌዱ እቺ ነች። ማንፈሻ ሰፌዱ ይሄ ነው። ማንፈሻ ሰፌዱ ምንም ሳይታጠብ ምናምን ጽድት አድርጎ እንትን የሚሞሰብ ነው። በጣም የተመቸችኝ የወደድኳት ማለት ነው። ማሻአላ በቃ ጽድት ያለች ይላት። ክዳኗ ራሱ ማሻአላ ነው። አንድ በሉ። ከዛ እዚህ ጋር የልብስ ባስኬት ጎጆ ወጭ ነው ይብላለች። በጣም ዋናዎቹን ነው ያሟላችሁ። አሁን ዋና ቀን ብታሟሉ ከ150 እና ከ200 ሺህ በላይ በታች የለም። በነገራችን ላይ እነዚህ ባንዲዎች ናቸው። አንዱ ለሊጥ አንዱ ለዱቄት ይሆናል። ቆንጆ ናቸው። በነገራችን ላይ ተመችተውኛል። የራሱ ነው ራሱ ይሄ እንትኑ የዚህ ዋጋ በ250 ብር ሂሳብ ነው የገዛሁት። 500 ብር እዚህ ጋር ደግሞ 1100 ብር ለዱቄት ለፈለገችው ነገር የሚሆን ትንሿ 90 ሊትር ሮቶ ገዝቼላታለሁ። ዋጋው 1100 ብር ነው። እንግዲህ ጀማው ይሄንን ይመስላል። እዚህ ጋር እንደምታዩት እቃዎቿ እነዚህ ናቸው። እዚህ ላይ እንደነገርኳችሁ የፍሪጅ መቆጣጠሪያና የዚህ ሙሉ ቃለው አቅሟ ከቻለ ይጨመርላታል ማለት ነው። ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።